በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 20 በዚች ቀን ክቡርና ገናና የሆነ አባ ዮሐንስ ሐጺር አረፈ። የዚህ ቅዱስ ወላጆቹ ከላይኛው ግብጽ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው። ግን ከእርሱ በቀር ልጅ የላቸውም። የዚህ ዓለምን ብልጽግና ይሆንላቸው፣ ነገር ግን በበጎ ሥራ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው 18 ዓመት ሲሆን እግዚአብሔር ቸርነት አነሳስታው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይሁን የምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞይ የሚባለው አንዱን አረጋዊ አባት ተገናኘው። ዮሐንስም ሰገደለትና ወደ እርሱ እንዲቀበለው ለመነው። ሽማግሌውም አባት ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚች ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ። በሚተኙም ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰ እንደ ሰው ሁሉ በጎ አኗኗርን ትኖር ዘንድ ይሻልሃል። የዚች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባ ባይሞይ እግዚአብሔርን ሳይጠይቅ ምንም ስራ አይሰራምና በዚያን ጊዜ ስራውን ይገልጥለት ዘንድ ስለ ዮሐንስ ሐጺር እግዚአብሔርን ለመነው። የእግዚአብሔር መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚህም በኋላ ዮሐንስ ሐጺርን ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችንም አምጥቶ በላያቸው 3 መዓልት 3 ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው። ከዚያችን ቀን ጀምሮ አባ ዮሐንስ ተጋድሎንና አገልግሎትን ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ከአንተ ጋር መኖር አልሻም ብሎ ከበዓቱ አስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከዚህ ላይ አልሻም እያለ ይመታዋል። እርሱ ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞይ ወጣ። አባ ዮሐንስም 7 መላእክት ከበው አክሊላትን ሲያቀዳጁት አያቸው። ከዚያንም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያውም አስገባው። ከዚህም በኋላ በአንዲት ቀን አባ ባይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከለው፣ እስከሚበቅልና እስከሚያፈራ ድረስ ውሃን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው። በየቀኑ 2 ጊዜ ያጠጣዋል። ውሃውም 12 ምዕራፍ ያህል የራቀ ነው። ከ3 ዓመትም በኋላ ያ እንጨት አቆጥቁጦ በቀለ፣ ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይሞይም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡንና የትሑቱን ፍሬ እነሆ ብሉ አላቸው። እነርሱም ይህን ድንቅ ተአምር አይተው አደነቁ። ለመምህሮቻቸው ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። አባ ባይሞይም 12 ዓመት ያህል በጽኑ ድህነት ተይዞ ኖረ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስም እንደፈተነው የተመረጠ መስዋዕትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበትም ጊዜ አባ ባይሞይ ቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስንም እጁን ይዞ እርሱ ሰው ያይደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱንም ደግሞ እንዲህ አለው፣ ከእረፍቴ በኋላ ያን እንጨት ወደ ተከልክበት ቦታ በዚያ አኑር። እግዚአብሔር ለአንተ ያዘጋጀልህ ነውና ብዙዎችን በአንተ እጅ ይድናሉ። መታሰቢያም በዚያ ጸንቶ ይኖራል። ዜናህም በዓለም ሁሉ ይወጣል። ይህንንም ተናግሮ አረፈ። አክብረውም ቀበሩት። ከዚህም በኋላ ቅዱስ አባ ዮሐንስ አረጋዊ አባቱ አባ ባይሞይ እንደነገረው ወደዚያ ቦታ ሄዶ ኖረ። ዜናውን በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አኪዮስ 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 የሚል ቃል ከሰማይ ተሰማ። ይገባዋል 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 ማለት ነው። የቁርባን ቅዳሴን በሚቀድስ ጊዜ ቅዱስ ቁርባንን መቀበል የማይገባቸውን ይለያቸዋል። ዛሬ ሂዳችሁ ንስሐ ግቡ፣ ከዚያ በኋላ ተመልሳችሁ ስጋውን ደግሞ ተቀበሉ ይላቸዋል። ይህን አባ ዮሐንስንም ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ስጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በ10ኛው ቀን ተጽፏል። በአንዲትም ዕለት አንድ መነኮስ ሊጎበኘው ወደ በዓቱ የሚመጣ አባ ዮሐንስን ተኝቶ አገኘው። የእግዚአብሔርን መላእክት በላዩ ይጋፉ፣ ክንፎቻቸውንም ያርገበግቡ ነበረ። አንዱም ሌላውን ተወኝ፣ ክንፌን በላዩ ላኑር ይለዋል። ይህንንም አይተው እግዚአብሔርን አመሰገነው። ከዚህም በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም መጡ።
በመጡ ጊዜ አባ ዮሐንስም ወደ አባ እንጦንስ ገዳም ወደ ቁልዝም ሄደ። በዚያም በአባ እንጦንስ ገዳም በጎኑ ባለው ቦታ ተቀመጠ። እስከሚያርፍባትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለት። ከዚህም በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖች አባ እንጦንስን፣ አባ መቃርስን፣ አባ ጳኩሚስን ከእርሳቸውም ጋር መንፈሳዊ አባቱ አባ ባይሞንን ያረጋጉትና ከዚህ ከኃላፊው ዓለም መለየት ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት። ደስ ይበልህ፣ እግዚአብሔር የማያልቅ ተድላ ደስታን አዘጋጅቶልሃል። ክብር ይግባውና ጌታችንም እንዳዘዘ በእሑድ ቀን ሁለተኛ ወደ አንተ መጥተን ወደ ዘላለም ሕይወት እንወስድሃለን። ባርከውትም በእርሱ ዘንድ ተመለሱ። በዓርብ ቀንም አገልጋዩን ወደ አንድ ቦታ ላከው። ከዚህም በኋላ ጥቂት ታመመ። በእሑድም ቀን ሌሊት ዶሮ ሲጮህ እሊያ ቅዱሳን ከሁሉም ቅዱሳን ማኅበር ጋር መጡ። የመላእክትም ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑና እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያንም ጊዜ ረድኡ መጣ። ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክትን ማኅበር አይቶ እያደነቀ 1 ሰዓት ያህል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራት በጣቱ እያመለከተ ይህ አባ እገሌ ነው ብሎ አስረዳው። ረድኡም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳቱ ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ወደ በዓቱም ያረደ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ልቅሶን በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ አጺር እንዳረፈ ነገራቸው። እነዚያም መነኮሳት አክብረው ገንዘው ስጋውን ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨት ተተክሎ ባበቀለበት ላይ በሰራት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚህ አፍልሰው ወስደው እስከ አኖሩት ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የስሙ ትርጓሜ ጠባቂና አዳኝ የሆነ የታላቅ ነቢይ የኤልሳ የዕረፍቱ መታሰቢያ ነው። እርሱም አሜሁላ ከሚባል ሀገር ከይሳኮር ነገድ ነው። ብዙ ትንቢትን ተናግሯል፣ ብዙ ተአምራትንም አድርጓል። የኢያሪኮም ሰዎች ኤልሳዕን ጌታችን እንደምታያት የዚህች ሀገር ኑሮዋ ያማረ የተወደደ ነው፣ የሀገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውስጡ ጨመረውና እግዚአብሔር እንዲህ አለ፣ እርሱ ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጥኩት አለ አላቸው። ከዚያችም ቀን በኋላ ኤልሳዕ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የዚህ የነቢይ ኤልሳዕ ተአምራቱ ብዙ ነው። የሶርያውን ሰው ንዕማንን ከለምጹ ያነጻው እርሱ ነው። 2 ሙታንን አንዱን በሕይወት ሳለ ሌላውንም ከሞተ በኋላ አስነስቷል። የትንቢቱንም ወራት ፈጽሞ በሰላም አረፈ። እግዚአብሔርም ምስጋና ይሁን፣ እኛንም በነቢይ ኤልሳዕ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።